አንድ ክፍል 111 እና 112ኛው ክፍል ላይ እጅግ በጣም ብዙ ትዕይንቶችን ያየንባቸው ሆነው ይገኛሉ። ከእነዚህም ውስጥ ኤፍራታና ያፌት አይጥና ድመት ሆነዋል። ኤፍራታና ያፌት በአሁኑ ሰዓት ላይ እጅግ በጣም ከባድ ሁኔታ ላይ ይገኛሉ። ኤፍራታ እየተቀናቀነችው ትገኛለች ያፌትን። ያፌት መውደቂያው ሰዓት የደረሰ ይመስል ሁሉም ነገር እየከዳው ይገኛል። ከሁሉም ነገር መሆን እያቃተው በስራው በምኑ በሁሉም ነገር ብቻ በጣም ብዙ ነገሮች እየደረሱበት ይገኛል። ያፌት ተቀናቃኞችም በያፌት ላይ እየተነሱበት ይገኛሉ። በአሁኑ ሰዓት ላይ ደግሞ ከባድ ነገሮች ተፈጥረውበታል። ያፌት እህቴ ናት ብሎ የሚላት ፂ በአሁኑ ሰዓት ላይ እስር ቤት ትገኛለች። ይሄ ደግሞ የሆነው የአክስቴ ልጅ ነው በሚለው በአቤል ምክንያት ነው እዚህ ንዴት ውስጥ ገብቶ ያለው ማለት ነው። ሄደህ ፂን ታስፈታታለህ ሲለው እሷማ ታዲያ ምን እንዳደረገችው ያወቀ አልመሰለውም። ሌላ ሰው ሲታመም ሌላ ሰው እጅግ በጣም ብዙ ነገሮች ሲሆን ያፌት ምንም አይነት ስሜት የማይሰጠው ዛሬ የስጋ እህቴ ናት ብሎ የሚያምናት ጽዮን በመታሰሯ ምክንያት እጅግ በጣም ልቡን የተነካ ይመስላል። ታስፈታታለህ እየተባባሉ ሲደራደሩባትም ነበር ማለት ነው። ቤዛ ጋም ደውሏል። አቶ አቤል እጅግ በጣም ብዙ ነገሮችን እየሄደ ይገኛል። ገንዘብ ፍላጎቱ አሁን ወደ ቤዛ ተደውሎ ቤዛ በገንዘብ ትሰጪኛለሽ ልደራደርሽ እያላት ነበረ። ኤፍራታ ገንዘብ መምጫ የተዘጋባት ያክል ያሰበው አቤል በአሁኑ ሰዓት ከባድ ነገሮችን እያስተናገደ ይገኛል። ሆዱ ላይ የተወጋው አቤል ተገቢ ሕክምናም አላገኘም። አሁን የጽዮንን መታሰር ደግሞ ወንድሟ ናታን ሰምቷል። ወንድሟ ናታን ይሄን ነገር እንዳይሰማ እንደባብቅ በቃ ሁላችሁም አይዞሽ በሏት እህቴ ጎን ቁሙላት ሲላት እሺ እያሉ ነበር የሰነበቱት እና በአሁኑ ሰዓት ግን ሁሉንም ነገር አውጥታለች። ሚስጥሩን ሉሊት ማለት ነው። ሉሊት ወንፊት ናት፣ አፏ አይይዝም። አሁን ላይ ግን ናታን ከሰማ በኋላ እጅግ በጣም ተናዷል ማለት ነው። ቤዛ ላይም ጮሁባታል። ቤዛም ደግሞ ሁሉም ሰው የሚጮሁባት እሷን የሚረዳት እሷ ለሁሉም የማታስብ አድርገው ያዩበት መንገድ ቤዛን በጣም አናዷት ትታያለች ማለት ነው። ኤፍራታ በአሁኑ ሰዓት ላይ የምታደርጋቸው ነገሮች ጠለቅ ብላ የምታያቸው መንገዶች የሄደችባቸው መንገዶች በጣም ዋጋ የሚያስከፍሉ ቢሆንም ግን በጥንቃቄ በተሞላ ከኢንስፔክተሩ ጋር እየተገናኘች አንዳንድ ነገሮችን የሚጨርሰው ነገር እንዳለ ሆኖ ናታን ልጁ በሆዷ ላይ የናታን ልጅ እንደያዘች እስካሁን ማንም ያወቀ የለም ማለት ነው። የምታውቀው ያው ጽዮን ታውቃለች። ሌላው ደግሞ ዶክተሩ ያውቅ ነበረ። ሉሊትም ታውቃለች። ሉሊት በዶክተሩ ላይ ነበረ። ዶክተሩ ኤፍራታን እያከማት እያለ የቀዳችው ሪከርድ ላይ ነበረ እርጉዝ መሆኗን ያወቀችው። ይሄ መድሃኒት ሊያበላት ነበረ ያፌት ግን ሳይሳካለት ቀርቷል ማለት ነው። ያፌት ያደረገው ምንድነው? መድሃኒት ለማብላትስ ለምን ተነሳሳ? የወንድሙ ልጅን ቢያሳድግ ምንድነው ችግሩ? ወይም ደግሞ የወንድሙ ሚስት እንደነበረች ያውቃል። እሱ ምንም አይነት ከሴቶቹ ጋር የመተኛት ችሎታ እንደሌለው ያወቀው ያፌት ከእኔ እንዳልሆነ ያረገዘችው አውቃለሁኝ ግን የናታን ልጅ ነው ብሎ ስላሰበ ሊገድለው ልጁን አስቦ ነበረ። ይህም ሳይሳካለት ቀርቷል ማለት ነው። አቤል እጅግ በጣም አሞታል፣ ተኝቷል ቤት። አቤል እና ኤፍራታ እየተፋጠጡ ይገኛሉ። የምትፈልገውን የገንዘብ መጠን ንገረኝና እንጨርስ እንደራደር እያለች የድርድር ደረጃ አስቀምጣለታለች ማለት ነው ለአቤል። ኤፍራታ እና አቤል እየተግባቡም አይደለም፣ ግን እሷም በጉልበት ልታዘው ትሞክራለች። እሱም ደግሞ ዛቻውን እንግዲህም ደግሞ ሌሎችን ማስፈራሪያ ነገሮችን የያዘባትን ስላለ በዛ ሊያስጠነቅቃትና ሊያስፈራራት እየሞከረ ይገኛል ማለት ነው። ውድና ተመልካቾቻችን ይህንን ቪዲዮ ስትመለከቱ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ መከታተላችሁን አትርሱ። ገኒ ልጇ ቤት ሰራተኝነት ገብታለች። ከያፌት ጋራ የገባችው ውል ምንድን ነው? ገኒ እንደ ቤት ሰራተኛ ሆና ልትሰራ ተስማምታለች ማለት ነው። ሰራተኛና አሰሪ ሆነው ለመቀጠል ቤት ውስጥ ወስናለች። እሷ ግን ልጇን እግረ መንገዷን እየተንከባከበች ህመሟ እስኪሻላት ድረስ ነበር የቆየችው እና እጅግ በጣም አሁን ላይ ያፌት ከፍቶባታል በገኒ ላይ ማለት ነው። በጣም በቃ
ምግብሽን ነይ ይዘሽ ቁጭ በይ ነይ ብይ ስትላት ኤፍራታ በጣም ደስተኛ ሆና ምግቧን ይዛ ስትመጣ እጅግ በጣም ተናዶና ከፍቶት በጣም አስቀያሚ ቃላቶችን ሲጥልባት አይተናል ማለት ነው። በክፍል 111 ላይ በክፍል 112 ላይ በጣም ነገሮቹ እየተጋነኑና እየተካበዱ መጥተዋል ማለት ነው። ቤዛ እንግዲህ ጥየቃ ሄዳ ነበረ። ቤዝን ጽዮን ምን አለች? እጅግ በጣም ሁሉንም ነገር እንትን ብላ እያየች ነው። ሉሊት ከቤት ባለመውጣቷ ምክንያት በጣም ተናዳለች ጽዮን ያለችው ማለት ነው። ቤዛ ደግሞ ነገሮችን በአስተዋይና በመልካም ልብ እንዲሁም ደግሞ በብልጠትና በትልቅነት እየተመለከተችው ይገኛል ማለት ነው። እንደዚህ አታድርጊ፣ እንደዚህ አትሁኝ፣ ይገባኛል፣ ስለተናደድሽ ነው እንደዚህ ብለሽ የተናገርሽው እያለች አንዳንድ ነገሮችን ስትናገር አይተናታል። እናም ደግሞ የመጨረሻ ጊዜ እንድትወስኝ እፈልጋለሁ ትላለች ጽዮን እና በጣም ከባድ ነው ያለችበት ሁኔታ ቤዛ ማለት ነው። ግን ሆነም ቀረም ቤዛ በመሃል ቤት እየተጎዳች ትገኛለች ማለት ነው። ቤዛ በጣም የተከፋችበት ፓርት ምንድነው? በክፍል 112 ላይ ናቱን ጥየቃ በሄደችበት ሰዓት ላይ ልብስ ይዛለት ስትሄድ በጣም ብዙ ነገሮች ተናግሯታል እና በጣም ከፍቷታል። ደንግጣለች። የምታደርገውን ነገር ሁሉ አጣለች ማለት ነው። ሉሊትን እንግዲህ የመጨረሻ እርምጃ ምን ልትወስድባት ትችላለች? ሉሊት እጅግ በጣም መሰሪና የመጨረሻ መሰሪ ናት። በሰዎች ለቅሶ፣ በሰዎች መከፋት፣ በሰዎች በጣም የተለያየ ነገር በመሆን የምትደሰት አይነት ሰው ናት እና ሉሊት ኩሽና ገብታ አይተናታል። ቲማቲም መቁረጥ እንኳን አትችልም። ለወሬ ቢሏት ብዙ ነገሮችን ማድረግ ትችላለች። ወንፊት የሆነችዋ ሉሊት በአሁኑ ሰዓት ቤቱንም እየበጠበጠችው ትገኛለች። አሁን ላይ ግን በጣም ከባዱ ነገር ምንድን ነው? እጅግ በጣም ሉሊት ብዙ ነገሮችን ታውቃለች። ሉሊት ቀስ እያደረገች ነው ቤተሰቡን ሁሉ የምታደርስ ያለች። አሁን እስር ቤት ናት ያለችው ጽዮን በዚህ ሰዓት የአባቷን መሞቱን ደግሞ የደበቋትን ነገር ትልቅ መስሏት ሄዳ ልትናገር ትችላለች። በጣም ብዙ ነገሮችን ልታደርግ ትችላለች። ግን ይሄንን ቅጣት ማን ነው የሚቀጣት? ይሄንን ነገር ከተናገረች ቅጣቱን የሚቀጣት ራሱ ያፌት ይሆናል ማለት ነው። ያፌት ልኳን ያሳያታል ብዬ አስባለሁ። ሌላው ነገር ደግሞ የነ ናኦል ቤት ነው። ናኦል ቤት እጅግ በጣም አዳዲስ ነገሮችን እያስተናገደ ይገኛል። ዲያራ በጣም ከፍቷታል። እናቷ አባቷን እንደገደለች ከወንድሟ ጋር ተጣልተው ሲያወሩ ከሰማች ጊዜ ጀምሮ ድብርት ውስጥ ትገኛለች። በአሁኑ ሰዓት ላይ ደግሞ ዲያራ ለምንድን ነው የደበራት? እናቷስ ለምንድን ነው እንደዚህ አይነት ወንጀል ውስጥ የገባችው ካልነው ደግሞ ዲያራ እጅግ በጣም ብዙ ነገሮችን የምታውቀው ነገር የላትም። ቀበጥና የቀበጥ ልጅ ሆና እንዳደገች ነው የሚያሳየው ፊልሙ ላይ። በአሁኑ ሰዓት ግን አንዳንድ ነገሮችን ከተረዳች በኋላ በጣም እናቷን መቀየም ጀምራለች። አሁን ግን ለናታን በጣም ስለምትወደው እናቱን አስፈችልኝ በማለት እናቷ የተጠቀመችባትን ዘዴ ተጠቅማ እናቷ ልጇን ወደ ራሷ ለማቅረብ የሞከረችበት መንገድ አለ። ራሴን አጠፋለሁ እማዬ፣ በቃ እንግዳውስ ሞክሪው፣ እንግዳውስ ጨርሽው ራስሽን አጥፊ ብላት ጥላት በመሄድ ላይ ነበር ባለፈው ያየነው በክፍል 111 ላይ። በ112 ላይ ደግሞ እጅግ በጣም ተከፍታለች። እናትየዋ ራሴ ፈልጌ እንጂ ሰው አዞኝ አላደርግም በማለት አስረግጣ ነግራታለች ማለት ነው። ለወንድሟም ያለውን ነገር እያንዳንዱ ነገር ስታስረዳ አይተናታል። አሁን ላይ ግን እጅግ በጣም ውስብስብ ያለ ነገር ውስጥ የገባች ትመስላለች። በጣም ተደብራለች። በጣም ብዙ ነገሮችን ለማድረግ እየወሰነች ነው። ናታን አለመፈታቱ እና መፈታቱ ለእሷ የሚጠቅማትም የሚጎዳትም ነገር ሊኖር ይችላል። ለእናትየዋ ልጇን መያዣ፣ ለእሷ ደግሞ ለዲያራ ደግሞ እጅግ በጣም ብዙ ቀናቶችን ልታሳልፍ ትችላለች ማለት ነው። በዚህ መካከል ላይ ኤፍራታ ጽንስ ተሸክማ እንዳለች ሁላችንም እያወቅነው ቢሆንም ዛሬ ግን አንድ ጉዞ ከገኒ ጋር አድርገው ነበረ እና መንገድ ላይ እየተጓዙ እያለ ገኒም ሂጂና ልጅሽን አይተሽ ተመለሽ፣ እኔም ደግሞ እዚች ድረስ ብዬ የምመጣበት ጉዳይ አለችኝ ብላ ጨርሰው ነበረ ማለት ነው። እሷ ግን መንገድ ቀይሳ ሌላ ቦታ ስትሄድ ኤፎ አየቻት ማለት ነው። ገኒም ከኋላ እየሮጠች ስትከተላት ነበረ ፊልሙ ያለቀው። ምን ልታደርግ ትችላለች ገኒ? ውስጥ ድረስ ገብታ የሚሉትን ልትሰማ ትችል ይሆን? ወይስ ኤፍራታ ምን እያካሄደች እንደሆነ ከሁላቸው ተደብቃ ከገኒ መከተል ከኋላ ጋራ ተያይዞ በጣም ብዙ ችግሮች ሊፈጠሩ ይችሉ ይሆን? ወይስ ኤፉ ያለችበትን ሁኔታ የኤፉን ያልተደበቀ ማንነት ልታቀባት ትችላለች ወይ? እስኪ እናንተ ግምታችሁን ታስቀምጡ ዘንድ በትህትና እየጠየቅን
ከወደዳችሁት ላይክ እና ሰብስክራይብ ሼር እያደረጋችሁ የፍቅር ያሸንፋል ቤተሰብ በመሆን ሁላችሁም አጋርነታችሁን ግለጹ። እላለሁ። ወዳችኋለሁ። ባይ ባይ። ሂጂና ልጅሽን አይተሽ ተመለሽ። እኔም ደግሞ እዚች ድረስ ብዬ የምመጣበት ጉዳይ አለችኝ ብላ ጨርሰው ነበረ ማለት ነው። እሷ ግን መንገድ ቀይሳ ሌላ ቦታ ስትሄድ ኤፉ አየቻት ማለት ነው። ገኒም ከኋላ እየሮጠች ስትከተላት ነበረ ፊልሙ ያለቀው። ምን ልታደርግ ትችላለች ገኒ? ውስጥ ድረስ ገብታ የሚሉትን ልትሰማ ትችለ ይሆን? ወይስ ኤፍራታ ምን እያካሄደች እንደሆነ ከሁላቸው ተደብቃ ከገኒ መከተል ከኋላ ጋራ ተያይዞ በጣም ብዙ ችግሮች ሊፈጠሩ ይችሉ ይሆን? ወይስ ኤፉ ያለችበትን ሁኔታ የኤፉን ያልተደበቀ ማንነት ልታቀባት ትችላለች ወይ? እስኪ እናንተ ግምታችሁን ታስቀምጡ ዘንድ በትህትና እየጠየቅን ከወደዳችሁት ላይክ እና ሰብስክራይብ ሼር እያደረጋችሁ የፍቅር ያሸንፋል ቤተሰብ በመሆን ሁላችሁም አጋርነታችሁን ግለጹ። እላለሁ። ወዳችኋለሁ። ባይ ባይ።